ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ ለየት ባለና በጣም በሚያምር ቪዲዮ ወደ እናንተ መጥተናል። እናንተ እንዴት ናችሁ? ሁሉ አማን ነው? በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ሰሞኑን እንግዲህ በዚህ ቻናል ጠፋ ብለናል። ዛሬ ተመልሰናል። ስለጠፋን ከልብ ይቅርታ እንጠይቃችኋለን ቤተሰቦቻችን። ያው ዛሬ በጣም ደስ የሚል ቪዲዮ ነው። እውነት ለመናገር እናንተም በእርግጠኝነት ትወዱታላችሁ ብዬ አስባለሁ። ግን ደግሞ በጣም ሁላችንም ራሳችን ልንጠይቅ የሚገባ ጥያቄዎች እናነሳለን ማለት ነው። እንደ ቀልድ ብሩኬና ሃይሚ ያነሷቸው በጣም የሚገርሙ ጥያቄዎች አንስተዋል ዛሬና በቁም ነገር የምታዳምጡ ከሆነ ትጠቀማላችሁ ብዬ አስባለሁ። በቁም ነገር ማዳመጥ እኔ በሆነ እዛ ቦታ ላይ ብዬ ራሴን የጠየቁት ጥያቄ ስለነበረ ማለት ነውና አንዳንዱ ጥያቄ በተለይ ከማግባቴ በፊት የተጠየቁት ጥያቄም ስለነበረ እኔም እንደ ጥያቄ እንደ ቀልድ አነሳ ነው ጉዳይ ስለነበረ ማለት ነውና የብዙ ቤቶችን የሚያምስ ጥያቄ ነው። ለመሰላችሁ ብዙ ትዳሮች የፈረሱበት ብዙ ትዳሮችም የጸኑበት አይነት ጥያቄዎች ናቸው። የተቋቋሙት የሚጸኑበት መቋቋም ያቃታቸው ደግሞ ትዳራቸውን አፍርሰው የወጡበት አይነት ጥያቄ ነውና በጣም ሰሌክት አድርጌ በጣም መርጫቸው ወሳኝ ናቸው ያልኳቸውን ጥያቄ ወደ እናንተ አመጣለሁ ማለት ነው። እሱ ላይ እንድንነጋገር ጥያቄውን እነሱ ጠይቀዋል። ጥያቄና መልስ አድርገውታል። ግን ምን ያህል ብዙ ሰዎች ቤት ገብቶ ብዙ ሰዎችን እያመሰ እንዳለ በሱ ጉዳይ ላይ እንድናወራና እናንተ ማሳብ እንድትሰጡበት ነው ዛሬ ወደ እናንተ የመጣሁት። በእርግጠኝነት የሁላችሁም ጥያቄ ይሆናል። ይሄ ጉዳይ ደግሞ የደረሰባቸው ሰዎች አሉ፣ በህይወታቸው ላይ ያጋጠማቸው ሰዎች አሉ። እንዲሁም ደግሞ በዙሪያቸው እንደዚህ ያለ ነገር ያጋጠመ ይኖራልና ሐሳብ አስተያየታችሁን እስቲ ኮሜንት ላይ የገጠማችሁ አለ እንደዚህ ያለ ጥያቄ ለማነሳቸው ጥያቄ ኮሜንት ላይ ጻፉልኝ። እንደገና ደግሞ እናንተ ላይ እንኳን ካልደረሰ በአካባቢያችሁ በዙሪያችሁ ላይ የደረሰ ካለ ኮሜንት ላይ ጻፉልኝ። አንደኛና በአንደኛ የማነሳው አንገብጋቢ የሆነ ነው ከሁሉም ጥያቄዎች ማለት ነውና ብዙ ጊዜ ሰዎች ከተጋቡ በኋላ በተለያየ ምክንያት ልጅ መውለድ ያቅታቸዋል እና ወይ ወንዱ ወይ ሴቷ መውለድ ያቅታቸዋልና ብዙ ይሞክራሉ፣ አልሳካ ይላቸዋል እና ልክ ወደ ሕክምና ሲሄዱ አንደኛው ወገን መውለድ እንደማይችል ይነገረዋል ማለት ነውና ከዛም በኋላ ትዳሩ ፈተናው ላይ ይወድቃል ማለት ነው እና መውለድ የሚችለው አካል ብዙ የሚጎተኩቱ ቤተሰብ ጣልቃ ገብነት አለ፣ ብዙ ቻሌንጆች ይገጥሙታል እና ያንን ነገር አንደኛ የልጅ ፍላጎት ልጅን በጣም ከመፈለግ የተነሳ፣ ሁለተኛ የቤተሰብ ተጽዕኖ፣ ይሄን ጉዳይ ሲሰሙ የቤተሰብ ተጽዕኖ እና በዚህ መቋቋም ያቅታቸውና ትዳራቸውን ለመፍታት ይገደዳሉ እና ትዳራቸው ሲበተን እናያለን ብዙ ጊዜ ማለት ነው። እኔ በቅርበት የማውቀው ልጅ አለ እና በቅርበት ማለት ነውና ሚስቱ መውለድ አትችልም። ይሄ ምሳሌ ነው የምነግራችሁ። ከተጋቡ በኋላ ነው የታወቀው እና ግን እሷ ምንድን ያላት የምርመራ ውጤቱን ቀድሞ ነው የወሰደው። እሱ አንድ ላይ ሄደው አልወሰዱም። ዶክተሩን አሳምኖ ተቀብሎ አስቀድሞ ውጤቱን ወሰደ እና እሱ መውለድ እንደማይችል ነገራት፣ ስሜቷ እንዳይጎዳ ብሎ ማለት ነው። እና እሷ ግን ምንድን ያደረገችው በጣም ልጅ ፍላጎት ነበራት እና በጣም ልጅ ትፈልግ ነበረ። ይሄንን ለእህቷ ለእናቷ ትነግራቸዋለች፣ እሱ መውለድ እንደማይችል ማለት ነው። የምታውቀው እሱ መውለድ እንደማይችል ነው። ውጤቱን አላየችውም። እሱ ግን መውለድ ይችላል፣ ግን እሷ መውለድ አትችልም። ለእሷ ስሜት ብሎ የሚገርማችሁ ነገር ደግሞ ልጅቷ ውጭ ሀገር ቆይታ ነው የመጣችው፣ አረብ ሀገር ቆይታ ነው የመጣችው። ስትመጣ እንደዚህ ያለ ነገር ደግሞ ስትሰማ በጣም እንዳትጎዳ ብሎ እሱ ስሜቷን ሊጠብቅ ነው ያንን ነገር ያደረገውና እንደማትወልድ እሱ መውለድ እንደማይችል ነገራት እና ምንድነው የደረሰበት ልጁ ከዕለት ወደ ዕለት ፍቅራቸው ለሱ ያላት ፍቅር እየቀነሰ መጣ። እየተወቹ ቤተሰብ ጋር እየሄደች እያደረች ምናምን በቃ
2-3 ቀን እያደረች መምጣት ጀመረች ምናምን ነገር በመሃላቸው ላይ ማይሆን ነገር እየተፈጠረ መጣ ማለት ነው። ከዛ በቃ ቤተሰብ ግፊት አደረጉባት ማለት ነው። እህቷም እናቷም ቤት ስትሆን ሁሌም ይመጣሉ። በቃ እንድትፈታው ልጅ ያስፈልጋታል። በዛ ላይ ውጭ ቆይታን የመጣችው ጊዜሽን ማባከን የለብሽም ምናምን በሚል ግፊት ያደርጉባታል ማለት ነው። እና ልጁ ይሄን ያውቅ ነበረ። ምንም አላላትም፣ ይሄን ሁሉ ድረስ ማለት ነው። ምንም አላላትም። በቃ መጨረሻ ላይ ራሷ እንፋታ ብላ ጠየቀችው። በቃ ከዚህ በላይ መቀጠል አልችልም አለች። እንድንፋታ ፈልጋለሁ አለችው። እርግጠኛ ነሽ? አዎ። በጣም በጣም ለመናት ማለት ነው። አይ በቃ አልፈልግም አለችው። በቃ ቤተሰብም ተጽዕኖ ስላሳደረባት እሷም የልጅ ፍላጎት አለ፣ ቤተሰብም ተጽዕኖ አሳድሮባታል። ከዛም በኋላ ተለያዩ ማለት ነው። ተለያዩ እና ልጁ ያቅ ነበረ። ልጁ ግን ከዛም በኋላ አገባ ማለት ነው። ከሷ ከተለያየ አገባ፣ እሱ ወለደ፣ በአመቱ ወለደ እሱ እና እሷ ግን ስቲል ነው አልወለደችም ማለት ነው። እና ምን ሲወጣ እንኳን ምንም ነገር ይዞ አልወጣም። በጣም ይወዳት ስለነበረ ሻንጣውን ብቻ ይዞ ነው የወጣው። በቅርበት የማውቀው የስራን ባልደረባ ስለነበረ ማለት ነው። እና እንደዚህ ያለው አጋጣሚዎች አሉና ሌሎች ደግሞ አሉ። መውለድ አልችልም፣ መውለድ አንችልም። በቃ እንዴ የተገናኘነው እኮ ለልጅ ብለን አይደለም፣ እንደዛ ቢሆን እኮ ቀድመን ወልደን እንጋባ ነበር የሚሉ ደግሞ አሉ። መቅደም ያለበት ፍቅር እንደሆነ አስበልጠው የሚይዙ ሰዎች ደግሞ አሉ አይደለም። ለምሳሌ እኔ የመጀመሪያ ከዛሬዋ ባለቤቴ ከመጀመሪያ ፍቅረኛ በነበረችበት ጊዜ የቀረበልኝ ጥያቄ ይሄ ነበረ። መውለድ ባልችልስ የሚል ጥያቄ ቀርቦልኛል። እንዴ ይሄ እኮ የተፈጥሮ ጉዳይ ነው። ልጅን እኮ አንድ ሰው ብድግ አድርጎ ጠፍጥፎ የሚሰራው ጉዳይ አይደለም። ገብቷቸዋል አይደለ? ይሄ የተፈጥሮ ጉዳይ እስከሆነ ድረስ አንቺ እኮ በራስሽ አቅም ልትሰሪው አትችይም፣ እኔም በራሴ አቅም ልሰራው አልችልም። ይሄ ሲሰጥ ብቻ ነው። አንቺ መውለድ አለመቻለሽ ብቻ ሳይሆን እኔስ መውለድ ባልችልስ የሚል መልስ ነበረ የኔ መልስ ማለት። ስለዚህ ሁለታችንም እንደዚህ ተነጋግረን የገባው ነው። ብዙ ጊዜ አንዳንዶች የሚያገቡት እንደውም ለልጅ እንደሆነ የሚናገሩ ሰዎች አሉ። ልጅ ስለሚፈልጉ ብቻ የሚያገቡ ሰዎች አሉ፣ ሴትም ወንድም። ጊዜሽ ሄደብሽ እኮ ልጅ ሳትወልጂ፣ ጊዜ ሄደብህ እኮ ልጅ ሳትወልድ ምናምን የሚባሉ አሉ አይደለ? አዎ እንደዚህ የሚባሉ አሉ። ልጅ ፈልገው ትዳር ውስጥ የሚገቡ ሰዎች አሉ። ይሄ ጤነኝነት አይደለም። በነገራችን ላይ በቃ ተፈጥሮ ከሰጣችሁ የፈጣሪ ስራ ነው። እሱ ከሰጣችሁ ሰጣችሁ። ብዙዎቹ እኮ የሚገርማችሁ ነገር መውለድ ባለመቻል ብዙ አገር ሄደው ሞክረው ምን ብለው ምናምን ነገር አልሳካ ሲላቸው የሚፋቱ ደግሞ አሉ። አይገርማችሁ? በቃ በራሳቸው እንኳን ሊያደርጉት ሞክረው ሲያቅታቸው ይለያዩ አሉ። ሌሎች ደግሞ ካልተሰጠን ምን ችግር አለው? በቃ እኛ እኮ ልጅ ብለን አይደለም የተጋባ ነው፣ እኔና አንቺንን በቃ የተጋባ ነው። ቀድመን እኮ እኔና አንቺንን ስለተፋቀርን የተጋባ ነው እንጂ ልጅ እሰጥሃለሁ ብለሽ ቃል ገብተሽልኝ አይደለም ያገባውሽ። ልጅ እወልድልሃለሁ ብዬ ቃል ገብቼ አይደለም የተጋባ ነው። በቃ እንደዚህ ተማምነው ደግሞ በፍቅር በደስታ የሚኖሩ ደግሞ አሉ። በጣም በቃ የሚገርሙ ማለት ነው። እና ትክክለኛው መንገድ ደግሞ ይሄ ነው። ስለዚህ እነ ሃይሚ ዛሬ እንደ ቀልድ አነሱት እንጂ የብዙዎችን ቤት የሚያምስ የብዙ ትዳሮች የፈረሱበት ጉዳይ ነው። ለወደፊትም ምናልባት ያላገባችሁ ይሄን ቪዲዮ የምታዩ ከሆነ ይሄንን በደንብ መለየት አለባችሁ። ልጅ የምትፈልጉ ከሆነ አላቅም ውሳኔያችሁ ምን ሊሆን እንደሚችል ማለት ነው። የምታገቡት ሰው ወይ ቀድማችሁ ተመርምራችሁ ሊሆን ይችላል ማለት ነው። መውለድ እንደምትችሉ ቀድማችሁ ተመርምራችሁ ልትጋቡ ይገባል ማለት ነው። እንዳትፋቱ ከፈለጋችሁ ማለት ነው። ግን እንደዛ መሆን አለበት ብዬ አላስብም። መጀመሪያ ፍቅሩ ነው መቅደም ያለበት። ስጦታው የልጅ ስጦታ ከፈጣሪ እንጂ አንድ ሰው ስለፈለገው ብቻ መውለድ የሚችለው ጉዳይ አይደለም። ስለዚህ እነ ሃይሚ እንደ ቀልድ ቢያነሱትም ለብዙዎች ግን ፈተና የሆነ ጉዳይ ነው ይሄ ማለት ነው። ለብዙ ትዳሮች ፈተና የሆነ ጉዳይ ነው። በእርግጠኝነት በዚህ ዙሪያ ላይ እናንተም ገጠመኝ ይኖራችኋል። በእናንተ አካባቢ ላይ የተፈጠረ በእናንተ ላይ ባይፈጠር እንኳን በእናንተ አካባቢ ላይ የተፈጠረ ጉዳይ ይኖራል። ሌላው በጣም ያነሱት ነገር ምንድነው? ገንዘብን
ከትዳር ጋር ማገናኘት። ለምሳሌ ለገንዘብ ብሎ ትዳራቸውን የሚፈቱ ወንዶች አሉ። ለገንዘብ ብሎ ሚስቶቻቸውን የሚፈቱ ባሎቻቸውን የሚፈቱ ሚስቶች አሉ አይደለ? የቀረበው ጥያቄ 10 ሚሊዮንን ሚስቱን ከመፍታት ጋር የቀረበው ጥያቄ እውነት ለመናገር ገንዘብ ብለው የሚያገቡ የሉም እንዴ? ለገንዘብ ብለው እኮ የሚያገቡ አሉ። ገንዘብ ሲያገኙማ በቀላሉ የሚፈቱ አሉ። 10 ሚሊዮን በጣም ብዙ ነው። በጣም ገንዘብ የሚወዱ ሰዎች የሚያደርጉት ጉዳይ ነው። ገንዘብን ደግሞ ከትዳር ጋር እስከ መጨረሻው የደም ጠብታ ድረስ ማለት ገንዘብን አተው ማለት ነው። በቃ እልም ያለ ድህነት ውስጥ ገብተው ፍቅራቸው የማይሸረሸር ደግሞ በጣም ጀግና የሆኑ ሰዎች አሉ። እንደ ቀልድ መጠየቁ አይደለም። እውነት ለመናገር በጣም አስተማሪና እውነት ለመናገር በቃ ያነሱት ነገር ለብዙ ሰዎች ትምህርት ይሆናል። ገንዘብ ብሎ የገባ ገንዘብ ብሎ ይወጣል። በገንዘብ የተጋባ ገንዘቡ ሳልቅ ይፋታል። ስለዚህ ገንዘብ ባይዞዬ ገንዘብ በጣም ከባድ ነገር ነው አይደለ? በቃ ሰይጣን በሉት በቃ ብዙ ነገሮችን የማድረግ ኃይል አለው። ግን ደግሞ ገንዘብን ከምንወደው ከፍቅረኛችን ወይ ከትዳራችን በላይ አድርገን የምናስበው ከሆነ ዋጋ የለውም፣ እንወድቃለን ማለት ነው። የወደቁም አሉ ለገንዘብ ሳይሆን ለፍቅራቸው ለትዳራቸው ታማኝ ሆኖ ደግሞ እስከ መጨረሻው የሚቆዩ ደግሞ አሉ ማለት ነው። ስለዚህ ገንዘብ የሰው ልጅ ወጥመድ ነው፣ ግን ደግሞ እንደ ወጥመድ ሳይሆን እንደ ተራ ነገር ማሰቡ አስፈላጊ ነው ማለት ነው። ገንዘብ ከተሰራ ይመጣል። በቃ አለቀ። ሰው ወሳኝ ነው። በቃ መቅደም ያለበት ሰው። ስለዚህ ትዳር ደግሞ በጣም አፍቅራችሁ ወዳችሁ የምታገቡት ሰው ማለት ነው እንጂ ዝም ብላችሁ ከመንገድ ላይ አንስታችሁ ወደ ቤት ይዛችሁት የገባችሁት ጉዳይ እንዳልሆነ ግልጽ ነው ማለት ነው። ሌላው በጣም የገረመኝና ብሩኬ የመለሰበት መንገድ ሁሉ እስኪገርመኝ ድረስ ማለት ነው የአርሰናል ጨዋታን ከሰርጋቸው ቀን ጋር ማወዳደር። እንግዲህ ብዙ እኛ ሀገር ላይ ብዙ ወጣቶች የእንግሊዝ ፕሪሚየር ሊግን በጣም ደጋፊ ናቸው፣ ምግብ መብላት እስከሚያቅታቸው ድረስ ማለት ነውና በእኛ ሀገር ብቻ ሳይሆን በተለያየ በአፍሪካ ሀገሮች ራሳቸውን ያጠፉም አሉ፣ ለማያውቋቸው ክለቦች ማለት ነው። በአርሰናል ምክንያት ራሱን አንቆ ያጠፋ ልጅ አለ። አፍሪካ ሀገር ምን ሀገር እንደሆነ አላውቅም፣ ግን እዚህ አፍሪካ ውስጥ ማለት ነው። ግን ለምን? እኔ ጓደኛ ነበረኝ፣ ኤግዛምፕል ልንገራችሁ። ጓደኛ ነበረኝ። ጓደኛዬ ዩኒቨርሲቲ አብረን ሆነን ማንቸስተር ደጋፊ ነው። ማንቸስተር ጨዋታ ካለው ምግብ አይበላም። ነገ ፋይናል ፈተና እያለ ዛሬ ማታ ማንቸስተር ጨዋታ ካለው ለፈተና መዘጋጀቱን ትቶ ቁጭ ብሎ ነው ጨዋታውን የሚያየው። እዚህ ድረስ ማለት ነው። እነሱ አያውቁም ስለው ስሜት ነው የሚለኝ። ኳስ ስሜት ነው ኦፍ ኮርስ፣ ግን ደግሞ እንደዚህ እኛን እስኪገዛን ድረስ መሆን የለበትም። ገብቷችኋል አይደለ? እኛን እስኪገዛ ድረስ እድል መስጠት ያለብን አይመስለኝም። ብዙ በዚህ በኳስ ምክንያት የሚጨቃጨቁ የሚጣሉ የሚለያዩ ባልና ሚስቶች አሉ። ብሩኬ የሰርጌ ዕለት ሰርጌ አርሰናል ጨዋታ ከሚያልፈኝ የሰርጌ ቀን ገፋ ቢደረግ ይሻላል ነው ያለው። አስቡት። ከባድ ነው አይደል? ከባድ እኮ ነው። ሃይሚ ጋር ምን አይነት ስሜት ሊፈጥር እንደሚችል ይሄ አሁን እነሱ አነሱት እንጂ ብዙ ሰዎች ከዚህ ፊት አይተናል። አንድ የሆነ ሙሽራ በሰርጉ ቀን ከሙሽሪት ጎን ቁጭ ብሎ በስልኩ ኳስ ጨዋታ ያይ ነበር። ቲክቶክ ላይ እንደውም ተቆራርጦ ተላልፎ ነበር። በጣም የሚገርመኝ ነገር ማለት ይሄን ያህል እስኪ ገዛ ለምን በቃ አይምሯችን ይሄን ያህል እስኪ ቆጣጠረንና ቅድሚያ ልንሰጠው የሚገባ ትዳር ማለት እኮ ሚስት ማለት እኮ ካንተ ጋር ህይወትን የምትጋራ ካንተ ጋር ውጣ ውረዶችን የምትጋፈጥ ናት። አርሰናል አንተ አንድ ተጫዋች እንኳን አንተን ያውቃል። አንተ የአርሰናልን ተጫዋቾች በሙሉ ልታቅ ትችላለህ። ከነ ባለቤቶቹ ከነ አሰልጣኙ ሁሉም ልታቅ ትችላለህ። ከነ ቤንች ላይ ከሚቀመጡት ሁሉ ማለት ነው። እነሱ ከዛ ውስጥ ግን አንዱ እንኳን አንተን አያውቅም። አንተ ቅድሚያ የሰጠኸው ግን እነሱ አያውቁህም ማለት ነው። ይሄንን መልእክት ማስተላለፈው በጣም ብዙ ወጣቶች
በዚህ በኳስ ጨዋታ በመደገፍ ብዙ ነገራቸው ምስቅልቅሉ የወጣ ሰዎች ስላለ ነው። እና ቅድሚያ ለምንሰጠው ነገር ማወቅ መቻል አለብን። በቃ ኳስ አይደለም የኛን ቤት የሚሰራው። እኔ ለሚስቴ ቅድሚያ ካልሰጠው ለኳስ ቅድሚያ ብሰጥ ትርጉም የለውም። ሌሊት አምሽተው ለምሳሌ 7 ሰዓት ምናምን የሚያልቁ ጨዋታዎች አሉ ማታ ማለት ነው። እኔ ኳስ ያለው ግን ከምንም በላይ እንደዚህ ክርር ያለ መደገፍ አይመቸኝም። በቃ ለምን ማለት ደጋፊ ነበርኩኝ፣ ግን ደግሞ እንደዚህ ኤክስትሪም የሆነ ደጋፊ አይደለሁም። ገብቷችኋል አይደለ? ስለዚህ እንደዛ መሆን የለበትም። ቅድሚያ ለሚሰጠው ነገር ብቻ ነው ቅድሚያ መስጠት ያለባችሁ። ለቤታችሁ ቅድሚያ መስጠት መቻል አለባችሁ ማለት። አንተ ኳስ እያየ አምሽተህ እስከ 7 ሰዓት ሚስት ቁጭ ብላ አንተ ልትጠብቅ አይገባም። ለምን መሆን የለበትም። አይደለም የሰርግህን ቀን ኤክስቴንድ ማድረግ ማለት ነው። ገብቷችኋል? በጋራ ደግሞ የሚደግፉ አሉ። በቃ ቤታቸው ይሄ በጣም አሪፍ ነው። በጋራ ከሆነ ቤታቸው እንጆ ያደርጋሉ። ቤታቸው ዲኤስቲቪ ያስገብተው ቤታቸው ያሉ በቃ እንደ መዝናኛ ኳስ እንደ መዝናኛ መሆን አለበት እንጂ በጣም ከባድ ነው እውነት። ሌላው በጣም የገረመኝ ጥያቄ ምንድነው ከሜካፕ እና ከሂውማን ሄር ጋር የተገናኙ ጥያቄዎች ናቸው። ያለሽን ከምታጭና ሂውማን ሄር እና ሜካፕ ከሚቀርብሽ የሚል ጥያቄ ተነስቷል። ምንም ሊወዳደር እንኳን የማይገባ ነገር ነው በነገራችን ላይ እንደኔ ማለት ነው። አሉ ኦፍ ኮርስ ያለዚህ የማይንቀሳቀሱ ሰዎች አሉ። ያለዚህ ቢሞቱ ኢሚዲየትሊ ካልጋቸው ላይ ተነስተው ወደ ሜካፕ የሚገቡ ሴቶች አሉ። ባይዘይ ማን ይሄ ድሮ ነበር ወይ ነው? የለም። በነገራችን ላይ ባልሽ የሚወድሽ በሜካፕ ነው ብለሽ ካሰብሽ ተሳስተሻል። የሆነ ጊዜ አንድ ጥናት ተደርጎ ነበረ። ጥናቱ ምንድን ነው የሚለው መሰላችሁ? ወንዶች ሜካፕ ያደረጉ ሴቶችን ነው ሂውማን ሄር ያደረጉ ሴቶችን ነው ወይም ደግሞ በራሳቸው የሚተማመኑና በራሳቸው ንጽህናቸውን ጠብቆ በሚሄዱት ሴቶች ነው የበለጠ የሚማረኩት ተብሎ ጥናት ተሰርቶ ነበረ። ጥናቱ ላይ ግን የሚያሳየው በራሳቸው የሚተማመኑት ነው የሚለው። ሴቶች ግን እሱን አይቀበሉትም። እኔ አድናቂ አይደለሁም። ባይዘው ይማን እንደዚህ ሂውማን ሄር ሜካፕ ምናምን ነገር ደስ የሚለው ነገር ሚስቴ አድናቂ አይደለችም፣ አትሰራም። እውነት ለመናገር እውነት በቃ በጣም ደስ አይለኝም። እኔም እሷም አትወድም። በዚህ በጣም ነው አፕሪሼት ማረጋት በራሷ በቃ ሴት ልጅ በራሷ ቆንጆ ናት። በቃ በደንብ ከታጠበች ፀጉሯን በደንብ በቃ በሚያምር መልኩ ከተሰራች በቃ በራሷ ነው የምታምረው እውነት ለመናገር ማለት። ስለዚህ ሃይሚ እንደውም ስትግደረደር ብሉኬ ይሄ ከጥያቄም ሊገባ አይገባም ነበር እውነት ለመናገር በቃ ማለት መግደል ማለት ኢሚዲየትሊ መመለስ ያለበት ጉዳይ ነው ብዬ ነው የማስበውና ብዙዎች ያለ ሜካፕ አይንቀሳቀሱም። በነገራችን ላይ ሜካፕ ሲበዛ በራሱ ፊትን ያበላሻል። ስለዚህ በራሳችሁ ፊት መውጣት አትችሉም ማለት ነው። ኮንፊደንስ ያሳጣችኋል። በቃ በአጠቃላይ ሜካፕ የምትጠቀም ሴት ሂውማን ሄር የምትጠቀም ሴት ኮንፊደንስ እያጣች ነው የምትሄደው። በራሷ በተፈጥሮ መውጣት አትችልም። የሆነ ቀን ውጭ ብትላት አትወጣም። አይሽ ኮንፊደንስሽን እንኳን ነው የሚወስደው ማለት ነው። ስለዚህ እኔ ምንም እንደዚህ ያሉ ጥያቄዎች በቀላሉ የሚመለሱ ጥያቄዎች ናቸው ብዬ ነው አስበው። እናንተ የተሰማችሁን ስሜት ደግሞ እስቲ ኮሜንት ላይ ጻፉልኝ ቤተሰቦች። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። ከወደዳችሁት እንግዲህ ወደነዋል በሉኝ። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ቻው።